በተለይ ዛሬ የአብይ አስተዳደር ያሳወቀው ብሔራዊ ጸሎት ለምርጫ የተባለው ላይ ነው። እንግዲህ አስቂኝ የሆነ መርሃ ግብር ወጥቷል። በአገር አቀፍ የሚካሄደው ጸሎት ነው። ሁሉም ሃይማኖቶች የሚተገብሩት ይሆናል ይላል። እሱ ላይ ትንሽ ሐሳቤን እሰጣለሁ። ብዙም ጊዜያችሁን አልወስድም ዛሬ እስከ መጨረሻ ድረስ ተከታተሉኝ ያልኩኝ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሐሳባችሁን ስጡ፣ ሼር፣ ኮሜንት አድርጉ። እንግዲህ ይሄ ጨረባ ምርጫ ብሔራዊ ጨረባ ጸሎት ሊያገኝ ነው ማለት ነው። እሱ ላይ ነው እንግዲህ ትንሽ ሐሳቤን እሰጣለሁ። የብልጽግና እምነትስ ምንድን ነው የሚለውን በዚሁ አጋጣሚ ትንሽ እናወራለን። ከዚህ ጋር አያይዘን የኢትዮጵያ ሃይማኖት ተቋማት ምን ማድረግ አለባቸው የሚለውንም ትንሽ ሐሳቤን እሰጣለሁ። ብልጽግናዎች ግንቦት 16 የሚካሄደው አገር አቀፍ ብሔራዊ ጸሎት ብሎ አውጇል። የጸሎቱ ዓላማ ደግሞ ቀጣዩ ምርጫ የሰላም እንዲሆንልን ጸልዩልን ነው። ብልጽግና የጀመረው እንትን እንዲቀጥል ይላል። እንትኑን ካነበባችሁት በኢቲቪም በምናምንም ተላልፏል። ይሄ በምንድነው በኢትዮጵያ የሃይማኖት ተቋማት ጉባኤ በሚል ስም ነው የወጣ እና በጸሎቱ ላይ የሚገኙ ደግሞ የብልጽግና ከፍተኛ አመራሮች ይገኙበታል። የሃይማኖት አባቶች እንዲገኙበት ይገኛሉ። ካድሬ ሁሉ ይሰበሰብና በዛ ውስጥ ጸሎት ይደረጋል። ለምርጫ ብሔራዊ ምርጫ ቦርድም ይገኛሉ ነው የተባለው እና ሀገር አቀፍ የሆነ ጸሎት ፕሮግራም ይደረጋል ነው የተባለው። ይሄ ጉባኤ ደግሞ ሁሉም የኢትዮጵያ ውስጥ የሚንቀሳቀሱ የሃይማኖት ተቋማትን የሚመራ ጉባኤ ነው። ይሄ ጉባኤ ቀጥታ በአብይ ስር ያለ ጉባኤ ነው እና በዚህ ጉባኤ እንግዲህ የሚሳተፉት የሃይማኖት አባቶች ይሳተፋሉ ተብለዋል። እንግዲህ ምናየው ይሆናል። እዚህ ላይ እኔ ሐሳቤ መስጠት የፈለኩት ምንድን ነው? አንደኛ አብይ የሃይማኖት ተቋማትን ማኒፑሌት ያደርጋል፣ ይጠቀማል። ፕሮቴስታንትን ሃይማኖቱን እምነትና ሃይማኖት ተቋማት የተለያዩ ናቸው። የሃይማኖት ተቋማትን የሚመሩ ሰዎችን የፕሮቴስታንት ከጅምሩ ነው የተረከበው። ከላይ ያለው ልክ በፓስተር ጻድቁ የሚመራው አንድ እንትን ነበር፣ ጉባኤ ነገር ነበር፣ ካውንስል ነበር። እሱን አፈረሱትና ሌላ ጉባኤ አዲስ ጉባኤ መሰረቱ ፕሮቴስታንትን ለመያዝ። እነ ገመቺስ ፓስተር ገመቺስ እና እነ ምህረት ደበበ እነ አለማየሁ ከተማ እነኚህ ሰዎች ናቸው እንግዲህ የፕሮቴስታንት እምነት ተቋማትን ሙሉ በሙሉ ሰብሰብ አድርጎ አብይ ስር ያስገቡት። ከላይ ያለውን ነው የምናወራ፣ ከታች ያለው በኋላ አወራለሁ። ገጠር ውስጥ ያሉ ትንንሽ ከተሞች አካባቢ ያሉ ቤተክርስቲያናት ስራቸውን ትክክለኛውን ጸሎት እያደረጉ ነው። ከላይ ያለው ግን በአብይ ተይዟል። ሙሉ በሙሉም አላልኩም እኔ ግን በአብዛኛው ተይዟል። አሁን ይሄ ካውንስል የሚባለው አብይ ያቋቋመው ፕሮቴስታንቶችን አንድ ላይ ሰብስቦ ከላይ የሚይዘው ጠርንፎ የሚይዘው ካውንስል ይባላል። ይህንን ካውንስል የሚመራው አንድ ሚኒስቴር ዴኤታ የግብርና ሚኒስቴር ዴኤታ የሆነ አንድ ፕሮፌሰር የሚባል ሰው ነው። ከትምህርት ቤት እዛ የተሾመ ሰው ነው። በአብይ የተሾመ ሹመኛ ነው። ጠቅለል አድርጎ ለአብይ የሚይዘው እና ስብከትን ከላይ ከቤተ መንግስት ተጽፎላቸው መሬት የምትፈልጉት መሬት ውሰዱ፣
ሃይማኖት መንግስት ደግሞ የእኛ መንግስት ነው ብላችሁ ለአብይ ጸሎት አድርጉ ምናምን ብሎ ፓስተሮች አሁን አደባባይ ላይ ወጥተው የእኛም መንግስት እንዳትነኩ ምናምን ብሎ ሰዎች ቀጥታ የሚመሩት ፓስተር ገመቺስ የሚመሩት የሚቆጣጠሩት ከላይ ያለ ካውንስል አለ እና እንትኑን ተቋማቱን ተረክቧል አብይ ከላይ ያለው እስልምና እምነት ተቋማት አካባቢ ደግሞ የተወሰኑ ኡስታዞችን ይዟል የሃይማኖት አባቶችን ይሸውዳል አብይ በነገራችን ላይ እዚህ ላይ ስህተት እንዳንሰራ አብይ ሃይማኖት የለውም እምነትም የለውም የሱ እምነት ብልጽግና እምነት ይባላል በኋላ እናወራለን አነሳለሁ አብይ ፕሮቴስታንትም አይደለም አብይ እስልምና እምነትም አይከተልም ሲጀመር ኦርቶዶክስም አልነበረም አይሆንም እና አብይ የራሱ ሃይማኖት አለው የራሱ ሃይማኖት በጥንቆላ ምናምን ያምናል አብይ ግን ደግሞ በኋላ አወራለሁ እና ወደ እስልምና ሃይማኖት አመራሮች አካባቢ ሲሄድ ይሸውዳል የሆነ እኮ እስላም ነኝ እስልምና እንከተላለሁ ነገር ግን እስላም ሁኜ ቤተመንግስት ኢትዮጵያ ቤተመንግስት ውስጥ መግባት ስለማልችል ክርስትና ምናምን ነገር መልበስ አለብኝ ብሎ ይሸውዳል ብዙ ኡስታዞችን እንደዚህ ይሸውዳል እኔ አውቃለሁ ኡስታዞች እንደዚህ ተናገሩኛል ምልከሳው አብይ ክርስቲያን ነው ታምናለህ ምናምን እሱኮ እስላም ነው ሙስሊም ነው ይላሉ ከምራቸውን አምኖ የተቀበሉ እንደዚህ አሉ አብይ እንትን በቃ ውሸት ቀጣፊ ነው የእስልምና እምነት ተቋማት አመራሮችንም ይሸውዳል ኦርቶዶክስ ቤተክርስቲያንን ወደ መጀመሪያ አካባቢ ሸውዷል ቅርታ ወደ መጀመሪያ አካባቢ ሁለት ቦታ የነበረው ቤተክርስቲያኒቷ ውጭ ሀገር የነበረውን ከዳንኤል ጋር ወደ ሀገር ሲያስገቡ ከዛ ሁሉም ሰዎች በቃ ሰው አገኘን ምናምን ብለን በቃ ትክክለኛ ሰው ነው ተባለ ከዛ እሱ ዲያብሎስ እንደሆነ በኋላ ነው ይሁዳ ነገር እንደሆነ የሚታወቀው እና አብይ ይሸውዳል ዳንኤልን ይዞ ነው እንግዲህ ቤተክርስቲያኒቷን የሰበረው ኦርቶዶክስ ቤተክርስቲያንን የሰበረው ዳንኤል ክብረትን ይዞ ነው ዳቁን ብሎ ራሱን ሙዓዘ ጥበባት ዳቁን ብሎ የሚጠራው ወንጀለኛ ኃጢአተኛ ቁጥር 1 እሱን ይዞ ነው ቤተክርስቲያኒቷን ያዳከመው አሁን ደግሞ አቡነ ማትያስ ታፍኗል በነገራችን ላይ ሲሪየስሊ ነው በዚህች ሰዓት ኢትዮጵያ ውስጥ በተለይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ በትክክለኛ እያለቀሰ በየቀኑ እያለቀሰ ምናገር ሰው አባት እኚህ ናቸው አቡነ ማትያስ ናቸው መስማት የምትፈልጉት ሃይማኖት ካላችሁ እንደው ከሃይማኖት አባቶች መስማት አለብን የምትሉ ሰዎች እሳቸውን አዳምጡ እሳቸውን ስሙ ከዛ ውጪ ከአንድ ሳምንት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ይወጣ መግለጫ ይዩት የእሳቸው ቃል እዛ ውስጥ የለም የአቡነ ማትያስ ቃል እዛ ውስጥ የለም እሳቸው ለሰላም አልቅሷል እሳቸው ጦርነት ይቁም ብሏል ለሰው ልጆች ሰላም እንቁም ለፍትህ እንቁም ጦርነት ይብቃን ብሎ ተማጸኑ አሁንም እያለቀሱ ነው መስማት ካለብን ምን ሰማው እሳቸው ነው ሌላው በዳንኤል ክብረት እዛ ተሰብስቦ
በቤተ ክርስቲያኒቷ ስም የሚወጣ ሪፖርት አደገኛ ሪፖርት ነው። የብልጽግና ሪፖርት ነው። የብልጽግና ሪፖርት ነው። አሁን እንግዲህ ግንቦት 16 አገር አቀፍ ጸሎት ተብሏል። እንግዲህ ምን ማለት ነው ይሄ? የብልጽግና ጸሎት ምንድን ነው? ሌሎቹ የሃይማኖት ተቋማትስ ብልጽግናን ተቀላቅለው ለማን ነው ጸሎት የሚያደርጉት? ምርጫው ውሸት ከሆነ ለውሸት ነገር ጸሎት ታደርጋለህ? እሺ ኢትዮጵያውያን ግማሹ ምርጫው ትክክል አይደለም እያለ ያለ እየተሰማ ነው። ግማሹ በጦርነት እያለቀ፣ ግማሽ ኢትዮጵያውያን ደግሞ በአብይ ተገዶ ምርጫ ምናምን ድግስ የሚሄዱት የሃይማኖት ተቋማት ለሁሉም ኢትዮጵያውያን ነበር መቆም የነበረባቸው። ግን እየሆነ ያለው የሃይማኖት ተቋማትን ጠርንፎ አብይ አደባባይ ላይ ውጡ፣ ከአዳነች አቤቤ ጋር ቆማችሁ ጸሎት አድርጉ ብለው ትእዛዝ ሰጥተው ይሄው የኢትዮጵያ ሃይማኖቶች ተቋማት ጉባኤ የሚባል መግለጫ አውጥቶ እንግዲህ በዛ ደረጃ ነው እንግዲህ አሁን ዝግጅት እየተደረገ ነው። ምን ማለት ነው ይሄ? ለጦረኛ መንግስት ጸሎት ስታደርግ በአንድ እጁ ጦር እያካሄደ በሌላኛው እጁ ደግሞ ምርጫ ብለው ሰውን እየሸወደ ያለው መንግስት ለምርጫው ጸሎት አድርገለት ለጦሩ ጸሎት እያደረግ ይሄ ከሃይማኖት ጋር ከእምነት ጋር አይጋጭም ወይ ነው ጥያቄ። አብይ ይገላል፣ የእግዚአብሔር ቃል ግደል ይላል እንዴ? ይሄ ነው እንደ ቤተክርስቲያን ውስጥ የምናስተምረው? አሁን እንግዲህ ይሄ ሃይማኖት ነው እና አብይ በሃይማኖት በኩል ሲመጡብን እኛም ወደ ሃይማኖት መሄዳችን እንደው ሃይማኖት ጉዳዮችን ማንሳታችን የግድ ነው የሚሆነው። ዝም ብለን አናልፈው። ሃይማኖትን ለመጠቀም ሲሄዱ እኛ ደግሞ ሃይማኖትን ነፃ አድርጉ ነው የምንለው። ቅዱስ ቃሉንም መናገር እንችላለን። የእግዚአብሔር ቅዱስ ቃላቶችን ከቁርአንም ከመጽሐፍ ቅዱስም መጥቀስ እንችላለን። እና አንድ በትክክል ማወቅ ያለብን ምርጫ ዓለማዊ ነው። ምርጫ የእግዚአብሔር ስራ ወይ ደግሞ እንግዲህ ሃይማኖት ምንድነው? የሰው ልጅን ያስተምራሉ። ለመንግስት ሰማያት ነው እንግዲህ የሚሰሩት። ለዓለማዊ ሳይሆን ለሰማያዊ ነው የሚሰሩት። የሃይማኖት ተቋማት ለሰው ልጅ ነው የሚሰሩት። ሃይማኖት ብሔር የለውም። ሃይማኖት ጎሳ የለውም። ሃይማኖት ድንበር የለውም። ሃይማኖት እንዳውም መከላከያ የለውም። መከላከያ ሰራዊት የለውም። ሃይማኖት ለሰው ልጅ ነው የምትጸልየው። ለሰው ልጅ ሰላም ነው የምትሰራው። የሃይማኖት አባት ከሆንክ አሁን እየሆነ ያለው አገር አቀፍ ጸሎት ለአብይ አህመድ ስልጣን ተብሎ የሚጠራው በጣም ኃጢአት ነው። ኃጢአት ነው። ግድያው ይቀጥል ብለ ጸሎት እንደማድረግ ነው። አፈናው ይቀጥል ብለ ጸሎት እንደማድረግ ነው። ስርቆቱ፣ ሌብነቱ፣ መፈናቀሉ ይቀጥል፣ ጦርነትን ቀጥል እንደማለት ነው። ይሄ ከእግዚአብሔር ጋር የሚያጣላ ስራ ነው። የሃይማኖት አባት ሆነ ከየትኛውም ሃይማኖት ብትሆን ይሄ በእስልምናም በክርስትናም
የማይፈቀድ ስራ ነው፣ ኃጢአት ነው። አብይ በየቀኑ እየገደለ አይደለም? ሬሳን በአህያ አስጭኖ ከተማ ውስጥ የሚያሳይ እንደው የእምነት ተቋማት መሪዎች ተናግራችኋል? አቁም፣ ይሄ ባህላችን አይደለም፣ እምነታችን አይፈቅድም ያለው ሰው አለ? የለም። እኔ ከላይ ያሉትን ነው የሚያወራ። ከታች ያሉ የቤተ ክርስቲያናት ሰዎች፣ ምዕመናን፣ ቀሳውስት፣ ታች ያሉ ሼኮች፣ በመስጊድ አካባቢ ታች ያሉ ፓስተሮች ከህዝብ ጋር የሚኖሩ ትንሽ ከተማዎች ውስጥ አገልግሎት የሚሰጡ እነሱ በየቀኑ ጸሎታቸው በቃ እግዚአብሔር አምላክ ሆይ አጠፍተን ነው፣ አንተ የቀጣህን ነው፣ ጥፋቱ የኛ ነው፣ ኃጢአት ስለሰራን ነው ይሄንን መንግስት ያመጣብን፣ ችግሩ የኛ ነው፣ ይቅር በለን እያሉ በየጊዜው ይማጸናሉ፣ ይጸልያሉ። ታችኛው ላይ ያሉ ወረድ ብለን ካዳመጥ ነው ምንሰማው ድምፅ ከየቤተ ክርስቲያናት የሃይማኖት ተቋማቱ ገጠር ውስጥ ትንንሽ ከተሞች አካባቢ ምንሰማው ትክክለኛ ጸሎት ነው የምንሰማው። ጦርነት ይብቃን፣ ተሰቃየን፣ ሰላም አጣን ብሎ ይለምናሉ፣ ይጸልያሉ፣ ዱዓይ ያደርጋሉ። አንዳንዱ ደግሞ ይህንን ስርዓት ያንሳልን፣ እንደው እግዚአብሔር አምላክ ሆይ አሁኑኑ ነፃ አውጣን ብሎ የሚለምኑ አሉ። እነሱ ናቸው በትክክለኛ መንገድ ላይ እየሄዱ ያሉት። ለአብይ አህመድ ስርዓት፣ ለገዳይ ስርዓት፣ ጨፍጫፊ ስርዓት፣ ጦረኛ ስርዓትን ለነሱ ጸሎት የሚያደርጉ ለውሸት የሚቆሙ አትዋሽ እየተባለ በቤተ ክርስቲያን ህግጋትም ይሁን በመጽሐፍ ቅዱስም በቁርአንም አንድ ህይወት ዋጋ አላት። አንድ ህይወትን ካጠፋ ዓለምን እንዳጠፋ ነው እግዚአብሔር የሚቆጥረው። ቁርአን ላይም እንደዛው ነው የሚለው። እምነት አለን እኛ። እነሱ ሃይማኖትን ሲጠቀሙ እኛም በእምነታችን መሰረት መናገር ያስፈልጋል። አሁን እየተካሄደ ያለው ሙሉ በሙሉ ከእምነት የራቀ ፖለቲካ ካድሬ ስራ ነው እየሆነ ያለው። አንድ የሃይማኖት ተቋም መሪ ለብልጽግና ጸሎት ሲያደርግ፣ ለብልጽግና ምርጫ ጸሎት ሲያደርግ ካድሬ መሆኑን ነው እያለ ያለውን ያውቃል። ወንጀል መሆኑንም ያውቃል። በእግዚአብሔር ፊትም ያስጠይቃል። ይሄ እነኚህ የብልጽግና ማፊያ ቡድን የመጣው እኔም አምናለሁ በእኛ በራሳችን ክፋት ነው። እኔም አምናለሁ ይሄን ችግር አለብን፣ ኃጢአተኞችንን ያጠፋነው ነገር አለ። እግዚአብሔርም ለዚህ ነው እየቀጣን ያለ። ስለዚህ ከዚህ ኃጢአተኛ ቡድን ጋር የሚሰራ እናትና አባትን ጠርቶ በአደባባይ ላይ ልጃቸውን የሚረሽን ስርዓት እንዴት ጸሎት ታደርጋለህ? አባቶችን በድሮን የሚጨፈጭፍ ቤተክርስቲያንን የሚያቃጥል አባገዳዎችን የሚረሽን በየቦታ በሃይማኖት ግጭት አድርጎ ሲፈልግ ኦርቶዶክስ እምነት ተከታዮችን የሚጨፈጭፍ ሲፈልግ የእስልምና እምነት ተከታዮችን የሚጨፈጭፍ ምኑ ነው ጸሎት የሚደረግለት? ኃጢአት ነው። ሙሉ በሙሉ ኃጢአት ነው። ወይ
የእምነቱ ዕውቀት የሌለው ካድሬ ተሰብስቦ የሃይማኖት አባት የሚሆንበት ሁኔታ ይኖራል። ዛሬ ሰው ሁሉ ተርቦ የሚበላውን ሲያጣ ከአዲስ አበባ ደግሞ እየተባረረ እየተፈናቀለ እየታሰረ በናዳነች እኛ ድሃም ማለት ማየት አንፈልግም ብለው በእምነታቸው በኩል ማለት የብልጽግና እምነት ድሃን ማየት አይፈልግም። ብልጽግና እምነት ነው። የብልጽግና ወንጌል እምነት ነው። ፕሮቴስታንትም አይደለም፣ ኦርቶዶክስም አይደለም፣ እስልምናም አይደለም። ራሱን የቻለ እምነት ነው። ድሃን ማየት የማይፈልግ እምነት ነው። ያንን ነው እየተገበሩ ያሉት አዲስ አበባ ላይ በየከተሞቹ ኦሮሚያ ውስጥም አማራ ክልል ውስጥም በየከተሞቹ ድሃን ማየት አንፈልግም ብሎ ያንን በተግባር እያሳዩ ነው። ለዚህ እንትን ነው አዲስ አበባ ፓርክ አዳነች እና አብይ እንትን የሰሩ ተብሎ ብልጽግና ፓርኮች ላይ ጸሎት የምናደርገው የተባለው ለድሃ ለተራበው ነው ጸሎት የሚደረገው። መሆን ያለበት እንደዛ ነው። አብይ አሁን ሁልጊዜ የሚፈልገውን ነገር እፈጽማለሁ በሚሊየን ያልቃል እንጂ ያሰብኩት ነገር አይቆምም ብሏል። ይህ ሰው እምነት አለው። ለዚህ ሰው ነው ጸሎት የሚደረገው። እግዚአብሔር እኮ አትግደል ይላል፣ አትዋሽ ይላል። ይህ ስርዓት ደግሞ ውሸት ቀጣፊ ስርዓት እኮ ነው። ውሸት ትልቁ የብልጽግና አገዛዝ ምሰሶ ነው። ትልቁ ለዚህ ውሸታም መንግስት እንዴት በአደባባይ ወጥተህ ጸሎት ታደርግለታለህ? እና ሚገል እንደው በሃይማኖት ከሄድከው ቂም የሚበቀል ይሄ አብይ ቂመኛ የሆነ እግዚአብሔር ነው ቂምን የሚበቀልልን። ለሱ ነው መተው ያለብን እንደ ሃይማኖት ከሆነ። አብይ ግን ሃይማኖት ተቋማትን እየተጠቀመ እነሱ ማኒፑሌት እያደረገ እርስ በርስ ያጋጫል። ደግሞ አሁን ወታችሁ ጸሎት አድርጉልኝ አለ። ለምንድን ነው ጸሎት የምታደርጉ? ለወንጀለኛ መንግስት። አሁን አንደኛ ሁለት ኃጢአት ነው የሚሆነው። አንደኛ መሬት ላይ የምትቀጣ ነገር ይኖራል። ከዛ ጊዜው ሲደርስ የቂያማው ሲመጣ ትጠየቃለህ በእግዚአብሔር። ሁለቴ ትጠየቃለህ። ምድር ላይ የህግ የበላይነት ይኖራል። አዶልፍ ሂትለር ጋር የሰሩ ጳጳሳት ለፍርድ ቤት ቀረቡ። አዶልፍ ሂትለር ራሱን ነው የገደለው፣ ግን ደግሞ እሱ ጳጳሳት ከሱ ጋር እሱን ብሌስ እያደረጉ እሱን ለሱ ጸሎት ያደረጉ ሂድበት ግደል ያሉ ጳጳሳት ፍርዳቸውን አግኝተዋል፣ ለፍርድ ቀርበዋል። መሬት ላይ ከሞቱ በኋላ ደግሞ ላይኛው ደግሞ ትልቁ ፍትህ አለ። በሃይማኖት የምናምነው ደግሞ ትልቁ ፍትህ ለዘለዓለም የምትቀጣው የላይኛው ቤት ነው። እዛ ጋር እንቀጣለን። ሁላችንም የየስራችን የምናገኘው እዛ እና የሃይማኖት ተቋም መሪ ሆኖ ወንጀለኛ ሆኖ ለምሳሌ አሁን ዲያቆን ተብሎ እንግዲህ የክብር ስም ነው። ዳንኤል ክብረት እንደው ትንሽ እንደው ቤተክርስቲያን ውስጥ ገብቶ የወጣ ሰው
ከትግራይ ተወላጆች ሰይጣን ይሻላል ይላል እንዴ? ሰይጣንን እንመርጣለን። የፈለገ ወያኔ ይሁን የፈለገ የሰው ልጅ ነው አይደል እንደ ወያኔ ሰው ነው አይደል እንደ የእግዚአብሔር ፍጡር ነው ወያኔ። ወያኔን እንጠላለን፣ አዎ። ግን ደግሞ ሰይጣን ይሻለኛል አልልም። ሰይጣን ሰው በአምሳሉ ነው የተፈጠረው፣ እግዚአብሔር ነው የፈጠረው። ወያኔ በድሎናል፣ አዎ። ስለዚህ እኔ ከወያኔ ሰይጣንን መርጣለሁ አለ። ዲያቆኑ ግን ብሏል፣ ሰምታችኋል። ይሄ ከእግዚአብሔር ጋርም መጣላት ነው። በሃይማኖት ከሄድከው እኔ ሰይጣን መቼም የሃይማኖት ሰው ከሆንክ ሰይጣን ከምንም አይሻል። እግዚአብሔር ቁልጭ ያለ ግልጽ የሆነ መልእክት ሰይጣንን በተመለከተ አስተላልፏል፣ አስቀምጧል። ያንን ህግ አትጥስም፣ ዋጋን ታገኛለህ እላይ እና እንዲህ አይነት ሰዎች የሃይማኖት መሪ ሆኖ ፖለቲከኛም ሆኖ ሃይማኖትን ይጠቀማሉ። ለዚህ ነው ሲሪየስሊ መነጋገር ያለብን። ሃይማኖትን መጠቀም አንችልም፣ መሆን የለበትም። ሃይማኖት ለፍትህ ነው መቆም ያለበት። ሃይማኖት ለህዝቦች ነፃነት ነው መቆም ያለበት። መስማት ካለብን ከቤተ ክርስቲያኒቷ አቡነ ማትያስን አሁን መስማት እንችላለን። እየተናገሩ ነው። እና በነገራችን ላይ ከታሪክም መማር እንችላለን። በህይወት ስላሉ እሳቸው አሁን ለሁሉም የሰው ልጆች ጦርነት ይብቃን፣ ኢትዮጵያ ውስጥ ትግራይ ላይ ጦርነት ስትታወጅም ያው እሳቸው የአሁኑን አቋም ነው የነበራቸው። የሰው ልጅ ናቸው ትግራይ ተወላጆችም ብሏል። ብዙ ሰዎች ተሳስተው ወያኔን ስለሚጠሉ ጦርነቱን የደገፉ ሰዎች አሉ። ዛሬም ተመሳሳይ አባት የአማራ ክልል ውስጥ እየተካሄደ ያለው ጦርነት ይቁም፣ ኦሮሚያ ክልል ውስጥ እየሆነ ያለው ይቁም፣ የሰው ልጅ እንዋደድ እያሉ ነው። እሱን ነው የምንሰማው። እንደ ኢትዮጵያ አንድ ዜጋ መስማት ያለብኝ እኔ ኦርቶዶክስ አይደለሁም አሁን በእምነት ግን እሳቸውን እሰማለሁ። ትክክለኛው መልእክት እያስተላለፉ ስለሆነ እሳቸውን ነው የምሰማው። የኔ ፓስተር ተብዬ ጦረኛ ከሆነ እሱን አልሰማም። የኔ ፓስተር ሆኖ ወንጀለኛ ከሆነ እሱ ወንጀለኛ ነው የምለው። እሱን አልሰማም። ከታሪክም እንማራለን። በኢትዮጵያ ታሪክ አቡነ ጴጥሮስ ለጣሊያን አልገዛም ብለው ለሀገራቸው ለእውነት ለሰው ልጅ ብለው ለሁሉም ለሰው ልጅ ነፍስ ብሎ ነፍሳቸውን አሳልፈው ሰጡ። ለእውነት ብሎ ነው ራሳቸውን አሳልፈው ተረሸኑ። ለእውነት ስለቆሙ ዜጎች እንደዚህ ሲንገላቱ ቅኝ ግዛት ስር ሲወድቁ አስመስለው ከጣሊያን ወራሪዎች ሹመት አላገኙ። አቡነ ጴጥሮስ ክሳቸውን መማር ይችሉ ነበር። የኛ ሃይማኖት አባቶች ሩቅም ባንሄድ እዚሁ በደርግ ጊዜ ደግሞ በደርግ ጊዜ ልክ ደርግ ስልጣን እንደያዘ አቡነ ቴዎፍሎስ ማርክሲዝም ሶሻሊዝምን አልቀበልም፣ ደርግ ያደረገው ወንጀል ነው፣
ወታደራዊ መንግስቱ ህዝብን እየጨፈጨፈ ነው ብሎ እንግዲህ ለ2 ዓመት ብቻ ነው ደርግ ስልጣን ከያዘ በኋላ የቆዩት የኢትዮጵያ ፓትርያርክ ሆነው። ከዛ ታሰሩ፣ ከስልጣን ከቤተክርስቲያኒቷ ተወገዱ፣ በኋላ ተገደሉ፣ ሞቱ። እውነትን ይዘው ላመኑበት ተሰዉ። ከሳቸው በኋላ ቤተክርስቲያኒቷን የመሩ ደግሞ አቡነ ተክለ ሃይማኖት። አቡነ ተክለ ሃይማኖትም በግድ ያው ተመረጡ። ቤተክርስቲያኒቷ እሳቸውን መረጠች። አቡነ ቴዎፍሎስ ስለ ታሰሩና ሪሙቭ ስለተደረጉ እና አቡነ ተክለ ሃይማኖት ከደርግ ጋር የተወሰነ ጊዜ ቢሆን ሰሩና በኋላ ግን ሁኔታው አልሆነም። እሳቸውም ጦርነት ይቆም እያሉ ሰላም ለኢትዮጵያ እያሉ ቤተክርስቲያኒቷ አንድ ሆና መቀጠል አለባት ብለው ሲማጸኑ አቡነ ተክለ ሃይማኖት መጨረሻ ላይ ደርግ ሰሜን ላይ አስመራ ኤርትራን ሲዋጋ፣ ትግራይን ሲዋጋ፣ ሁሉም ቦታ ሲጨፈጨፍ ቀይ ሽብር ምናምን እያዩ በኋላ ጾም ጀመሩ። እህል አልበላም አሉ አቡነ ተክለ ሃይማኖት። አልበላም ብሎ ታሪክ ላይ ነው እንግዲህ የምናነበው። እና በጾም ራሳቸውን አዳከሙና ምንም ሳይበሉ ለብዙ ጊዜ ቆዩ። መጨረሻ ላይ ሲሞቱ ራሱ በጣም 27 28 ኪሎ ሆኖ ነው የሞቱት። ጦርነት ይቁም ብለው የደርግን አፈና ስርዓትን ተቃውሞ ፍትጊያ ነበር ከመንግስት ጋር፣ ከደርግ መንግስት ጋር። መማር እንችላለን ከዚህ ከመጥፎቹም መማር ይቻላል። መማር ካለብን አሁን በህይወት ያሉ አቡነ ማትያስም የሚችሉትን ነገር እያደረጉ ነው። ከሳቸው ነው መስማት ያለብን። ጸሎትም ከሆነ ጦርነት ይቁም ነው መሆን ያለበት። በዚህ ሰዓት ምርጫው ሰላማዊ ይሁንልህ ለአብይ ብለህ ከምትጸልይ ጦርነት ይቁም ብለህ ብትጸልይ ትክክለኛ ትሆናለህ። ኢትዮጵያውያን እየተገዳደሉ በጦር ምክንያት አንዱ በቲዲኤፍ፣ አንዱ መከላከያ ሰራዊት፣ አንዱ ፋኖ እየተባለ አንዱ መከላከያ ሰራዊት እየተባለ አንዱ ኦሮሞ ነጻነት ሰራዊት እየተባለ አንዱ መከላከያ እየተባለ እንደዚህ ወንድማማች የአንድ ሀገር ልጆች ሁልጊዜ ጦርነት ላይ በመሃል ደግሞ ንጹሃን ዜጎች እንደ ቅጠል እየረገፉ ባሉበት ሰዓት ምርጫው ሰላማዊ እንዲሆን እንጸልያለን ትላለህ። አብይ ጦርን አቁም ብትል አንደኛ ከእግዚአብሔርም ተሰሚነት ይኖርሃል፣ ከኢትዮጵያውያንም ተሰሚነት ታገኛለህ። ያኔ በክብር ትኖራለህ። ብዙ አባቶች ገዝቶ ነው የሞቱት። ወንጀለኛ መንግስትን ይገዝታሉ። ካልቻሉ በጾም በጸሎት ራሳቸውን አዳክሞ መስዋዕትነትን የሚከፍሉ አባቶች ነበሩን። የተረሸኑ አባቶች ነበሩን። ከነሱ መማር እንችላለን። ሩቅ መሄድ አያስፈልግም። ወንጀለኛ ከሆነ ደግሞ ሰው ይቀጣል።
በሰማይም በምድርም ይቀጣል። የጊዜ ጉዳይ ነው። አሁን እስቲ ልጠይቃችሁ፣ አብይ የየትኛው ሃይማኖት ወግ ህግን ነው እያከበረ ያለው ኢትዮጵያ ውስጥ? የትኛውን ነው? እንግዲህ ሪሊጂየስ ቫሊው አለን ኢትዮጵያውያን፣ የትኛውን ነው? የነበረን ሙሉ በሙሉ አላጣንም። ዛሬ እኮ ገጠር ውስጥ ድሮ የምንለው እኮ የዛሬ 8-9 ዓመት ማለቴ ነው። የዛሬ 9 ዓመት አብሮ እድር የሚጠጣ ኢትዮጵያዊ አሁን ተነጣጠሉ፣ ተከፋፈሉ። ገጠር ውስጥ አንድ እድር ነው የሚጠጡት። ክርስቲያን፣ ሙስሊም፣ ፕሮቴስታንት አንድ እድር ነው የሚጠጡት። የእድር እንግዲህ ሶሻል ፋብሪኩ ነው፣ የሚያስተሳስር ነው። እኔ የተወለድኩበት አካባቢ ሙስሊሞች ነበሩ፣ ኦርቶዶክስ እምነት ተከታዮች ነበሩ፣ ፕሮቴስታንት ተከታዮች ነበሩ፣ ዋቄ ፈታዎች አሉ። ተመሳሳይ እንትን ውስጥ ነው የሚኖሩት፣ እድር ነው። ዛሬ ግን ኦሮሚያ ውስጥ የሁሉ ፈርሷል። አብይ ሆን ብሎ አፈረሰ። ጠላት ነው ሰው። ይሄ ነው አሁን ጸሎት የሚደረግለት? ምንድነው አሁን ያጋጠመን ሰዎች? ምን አሁን አብይ ጥሩ ነገር ለኢትዮጵያ ሰራ። በተለይ ደግሞ ሃይማኖትን በተመለከተ የትኛውን ሃይማኖት እሴት ነው ኢትዮጵያ ውስጥ የቀረልን? እኔ አይታየኝም። ሙሉ ሃይማኖቱን እያጠፋ አይደል እንዴ? እኔ እዚህ ላይ የሃይማኖት አባቶች ቆም ብሎ ካላዩ አንደኛ ምድራዊ ወንጀል ውስጥም እየተሳተፉ ነው። ሁለተኛ እንግዲህ ሰማይ ቤታችን ከሞት በኋላ የሚመጣ የህግ በላይነት አለ። የምንጠየቀው ዘላለማዊ የህግ በላይነት አለ። እሱን አናመልጥም። እና ብልጽግና ዴሉዥናል የሆነ የውሸት ኑሮ በብልጭልጭ የሚያምን ራሱን የቻለ እምነት ነው ብልጽግና። ብልጽግና ከሆንክ ክርስቲያን አይደለም። ብልጽግና ከሆንክ እስላም አይደለም። ብልጽግና ከሆንክ ፕሮቴስታንትም አይደለም፣ ኦርቶዶክስም አይደለም። ምንም ሃይማኖት የለህም። ብልጽግና ራሱን የቻለ ሃይማኖት ስለሆነ ያ ሃይማኖት ውስጥ ገብታል። ኢትዮጵያ ውስጥ ያልነበረ ነው። ይሄ ደግሞ ኢትዮጵያ ውስጥ ብልጽግና ሃይማኖት የሚባል ነበር ከዚህ በፊት እንደ ተቋም ተመዝግቦ አልነበረም፣ አናውቅም። ዛሬ ብልጽግና እምነት ተከታዮች መንግስትን ሲቆጣጠሩ አንደኛ በውሸት ሁሉንም ያወናብዳሉ፣ ይይዛሉ፣ ማኒፑሌት ያደርጋሉ። ኮር ቫሊዩስ የሚባለውን ማህበረሰቡን የሚያስተሳስሩ እንደ ግሉ አንድ ላይ ኢትዮጵያን ይዞ የነበረውን ሰበሩት። ህዝብን አንድ ላይ ሰብሰብ አድርጎ የሚይዘው አንዱ ማህበራዊ ኑሮ ነው። ያም ከሃይማኖት ጋር እያያዛል። ያንን ሙሉ በሙሉ ነው ያጠፉት። ይሄ ከላይ ያለው ነው እንግዲህ። እኔ አሁን አንዳንድ አልፎ አልፎ የምታገኙት ጥሩ ነገር ደግሞ አለ። አንዳንድ መስጊዶች አካባቢ አሁን ዱዓ የሚደረጉ ሞራል እንደው ትንሽ ጥሩ ነገር ትሰማለህ። እዛ ዱዓ ሲያደርጉ ቤተክርስቲያናት ውስጥም በኦርቶዶክስ ቤተክርስቲያናት ውስጥም እንግዲህ ተደብቆ ነው እንደዚህ ጸሎት የሚያደርጉት እኮ። አንዳንድ የፕሮቴስታንት አካባቢም ታችኛው
ትንንሽ ከተሞች አካባቢ ትልልቆቹ የተገዙ ናቸው። ትንንሽ ከተማዎች አካባቢ ፓስተሮች አሉ፣ ለእውነት የሚሰብኩ ጸሎት የሚያደርጉት አሉ። ኢትዮጵያ ውስጥ ገጠር ውስጥ ነው የምታገኘው ትክክለኛው ጸሎት። ትክክለኛውን የእምነት መሪዎች ገጠር ውስጥ ነው የምታገኘው፣ ወይ ደግሞ ከተማ ውስጥ ተደብቆ ነው የሚጸልዩት። እዛ አካባቢ አብዛኛው ህዝብ አሁን ያመነ ያለው ምንድን ነው? አሁን ኢትዮጵያ ላይ የወረደው መቅሰፍት እንደው እኛ አጥፍተን ነው፣ እግዚአብሔርን በድለናል፣ ለዚህ ነው እየቀጣ ያለ፣ እኛን እየቀጣ ነው እግዚአብሔር፣ ለእኛ ስለፈጸምነው በደል ነው ይሄ ሁሉ መዓት እየደረሰብን ያለው ብሎ ሰው እያመነ ነው። ይቅር በለን እግዚአብሔር ሆይ፣ እነኚህ ማፊያ ቡድንን የለቀክብን እኛ ስላጠፋን ነው። የሆነ ነገር ከእግዚአብሔር ጋር ጥፋት ሰርተናል፣ ለዚህ ነው እየተቀጣን ያለ ነው። እግዚአብሔር እያስተማረን ነው፣ በዚህ ቅጣት ወደ መስመር እያስገባን ነው። ይሄንን ስርዓት አንሳለን፣ ይሄንን ስርዓት በቃ ብለ ነፃ አውጣን፣ የአብይ ስርዓትን አንሳለን ብሎ ይለምናሉ። በተለያየ ቋንቋ ነው የሚለምኑት። በመስጊድ አካባቢ የምንሰማ እንደማ አንዳንዴ ተቀርጾ ነው የሚለቀቀው። በመስጊድ በኦርቶዶክስ ቤተክርስቲያናት በፓስተሮች አንዳንዴ በአደባባይም ይሰብካሉ፣ ጦርነት ያቁምልን ብለው ወንጀለኞቹን ለሕግ ይቅረቡ ብለው የሚናገሩ አሉ። በእግዚአብሔር ፊት ነው እንግዲህ ይህንን የሚናገሩት እነሱ እና ትክክለኛው ስብከት ትክክለኛው ጸሎት አለ ሌላ ቦታ ምንሰማውም ከሆነ እንደዚህ አይነት ትክክለኛው ጦርነት ይቁምልን፣ ፍትህን እንፈልጋለን፣ ሰላም እንፈልጋለን፣ ፍትሃዊ ኢኮኖሚ ክፍፍልን እንፈልጋለን፣ ሌብነት ይቁም ብሎ የሚለምኑ የሚጸልዩ የሚማጸኑ አባቶችን ነው የምንሰማው። ለዛ ነው እኔ አቡነ ማትያስን ስማቸውን ደጋግሜ ማነሳ፣ እሳቸው ስለሚያነሱት ጉዳይ ስለሆነ። ሌላውን በዛ መሰረት ከሳቸው መማር ያስፈልጋል። ትክክለኛውን መንገድ መያዝ አለብን። የአብይ የጠራውን የብልጽግና ጸሎት ጨረባ ጸሎት ነው የሚሆነው። የጨረባ ምርጫ የጨረባ ጸሎት ነው የሚሆነው። የምትጸለው ከሆነ ለምድራዊ ሳይሆን ለሰራዊት የእግዚአብሔር ሰራዊት ነው ያለ። ለሃይማኖት ከሆነ ሰራዊቱም የእግዚአብሔር ነው የሚሆነው እንጂ አንተ ለመከላከያ ሰራዊት ብለህ ጸሎት የምታደርገው ነገር የለም። ለሰው ልጅ ነው ጸሎት የምታደርገው። በየትኛውም ሃይማኖት እንደዛ ነው የሚሆነው እንጂ እኛ ብለው አዳነች እኛ በእግዚአብሔር ነው የተመረጥነው ምናምን ብሎ ከስልጣን አንወርድም የሚሉት ለነሱ ጸሎት ማድረግ ማለት ወንጀል ነው። ያ ወንጀል ደግሞ ምድር ላይም የሰይጣን ስራ ስለሆነ እንጠየቃለን። the judgment day is coming ይመጣል። ሁሉም ይጠየቃል እንደየስራው እና ቦይኮት ማድረግ አለብን። ይሄ ብሔራዊ ጨረባ ጸሎት ተብሎ የሚጠራውን ቦይኮት ማድረግ አለብን። እዛ ላይ የሚገኝ ሰው እዛ ላይ ተገኝቶ ለብልጽግና ጸሎት የሚያደርግ አባት ልክ የጦርነት ጥሪ እያስተላለፈ ነው። ግድያውን እንደመደገፍ ነው። ውሸትን እንደመደገፍ ነው። ቀጣፊነትን እንደመደገፍ ነው። ስለዚህ ከየትኛውም ሃይማኖት ብንመጣ
ከየትኛውም ብሔር ብንመጣ በትክክል የእምነት ካለ ከእግዚአብሔር ጋር የሚያጣላ ነገር አናደርግም። ኃጢአትን አንሰራም። የሰይጣን ተላላኪ አንሆንም። ሰይጣን ዘመዴ ነው አንልም። ወዳጅህን የሰው ልጅን ከሰይጣን ይባሰ ብለህ አትናገርም። እንደ ዳንኤል ክብረት እና እነ አብይ ያቀዱት ብሔራዊ ጸሎት ግንቦት 16 ላይ የተጠራው ቦይኮት መደረግ አለበት። ያ ትክክል አይደለም። ጸሎት የምናደርግ ከሆነ ደግሞ ከመንግስት ነፃ የሆነ ጸሎት ነው የሚደረገው። ከገዢው ፓርቲ ነፃ የሆነ ጸሎት ለሁሉም ኢትዮጵያውያን፣ ለሁሉም አፍሪካ ህዝብ፣ ለሁሉም ዓለም ህዝብ ጸሎት ይደረጋል። ለሰላም፣ ለፍትህ፣ አጌንስት ጦርነት ነው ጸሎት የምታደርገው እንጂ ጦርነትን በየቀኑ የሚያፈበርክ መንግስትን አትባርክም።